ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ይህ የፓይተን 12ኛው ክፍል ቲቶሪያል ነው። በዚህ ቲቶሪያል የማሳያችሁ ግራፊካል ዩዘር ኢንተርፌስ ይሆናል። እንግዲህ ሁለት ቁጥሮችን የሚደምር ግራፊካል ዩዘር ኢንተርፌስ ዲዛይን አድርጌ አሳያችኋለሁ። ተከታተሉኝ። በመጀመሪያ ግራፊካል ዩዘር ኢንተርፌስ እንድንሰራ የሚያግዘንን ፓኬጅ ወይም ሞጁል ኢምፖርት እናደርጋለን። እሱ ሞጁል ቲኬ ኢንተር ይባላል። ቲኬ ኢንተር አስ ሰም፣ እኔ ሰም ኦፍ ቱ ናምበርስ ስለሆነ የማሳያችሁ ሰም ብየዋለሁ። እዚህ ጋር ፋንክሽን ዲፋይን አደርጋለሁ። እዚህ ፋንክሽን ስር ሁለት ቁጥሮችን ነምበር ዋንን የሚቀበል ቴክስት ኤሪያ አዘጋጃለሁ። የመጀመሪያውን ነምበር ዋን ብየዋለሁ፣ የሁለተኛውን ነምበር ቱ ብዬ በዚህ መልኩ አስቀምጣለሁ። ሁለት ኢንትሪዎች ናቸው ያሉኝ፣ ኢንትሪ ዋን እና ኢንትሪ ቱ ብየዋለሁ። ሪዛልቱ እዚህ ፋንክሽን ውስጥ ኮምፒውት ይደረጋል ብዬ ካሰብኩ ሪዛልት ለውና የሁለቱን ቁጥር እንዲይዝልኝ አደርጋለሁ። ዜን ከፋንክሽኑ እወጣና የካልኩሌት ሰም የሚለው ፋንክሽን ስለሆነ ቲኬ ሞጁልን ኢንስታንሺየት አደርገዋለሁ ወይም አሳይን አድርጌ ሩት የሚል ስም ላይ ሰጠውና አዘኤን ዲዛይን ያደረግኩት ግራፊካል ዩዘር ኢንተርፌስ ስም እንዲኖረው ወይም ታይትል እንዲኖረው ስለፈለኩ ሰም ካልኩሌተር ብዬ ሰጠዋለሁ። የግራፊካል ዩዘር ኢንተርፌሱ ወርድ እና ቁመት በፒክሰል 400 በ300 ነው ብዬ አስቀምጫለሁ። ዜን ሌቭል ይኖረኛል። የመጀመሪያውን ቁጥር ለማስገባት የሚያዝዝ ሌቭል ኢንተር ነምበር ዋን የሚል አስቀምጣለሁ። በጃቫ እና በሌሎች በሲ ሻርፕ እንዲሁም በፒኤችፒ የተለያዩ ኤችቲኤምኤል ላይ የተለያዩ እንትኖች ፎርሞች ማዘጋጀት ይቻላል። እዚህ ላይ ደግሞ በዚህ መልኩ ፎርሞችን ማዘጋጀት ይቻላል። እንግዲህ ኢንፑት ሌቭሉን ወይም ኢንተር ነምበር ዋን በሚለው ትዕዛዝ ስር ኢንተር ነምበር ዋን የሚል ጽሑፍ እንዲታይ ስፈልግ ነው ይሄን ያስቀመጥኩት። በተመሳሳይ ለነምበር ቱም አስቀምጣለሁ። እሱን ካስቀመጥኩኝ በኋላ በተን ደግሞ ክሬት አደርጋለሁ። እንግዲህ በዚህ ግራፊካል ዩዘር ኢንተርፌስ ሁለት ሌብሎች አሉኝ፣ ሁለት የቴክስት ኢንትሪ አሉኝ እና አንድ በተን አለኝ። ካልኩሌት የሚል ስም ነው የምሰጠው። ሌላ ደግሞ አንድ ሪዛልት የሚል ሶስተኛ ሌብል አለኝ። በአጠቃላይ ሌብሎቹ ወደ ሁለት እንደገና ሁለት ወደ 6 ኮምፖነንቶች ነው የምጠቀመው። ሶስቱ የሌብል አይነቶች ናቸው። አንዱ የበተን ነው፣ ሁለቱ ደግሞ የቴክስት ኢንትሪ ስለሆነ ማለት ነው። መጨረሻ ላይ ኢቨንቱን ሃንድል የሚያደርግልኝ ሉፕ እንዲያደርግ ሜን ሉፕ በሚል ፋንክሽን እንደዚህ ኮል አድርገዋለሁ። ይህንን እንግዲህ መጨረስ እችላለሁ፣ ወይም ኮዱን ጽፌ ስለጨረስኩ ራን አድርጌ መሞከር እችላለሁ። መጀመሪያም እንደገለጽኩት እዚህ ጋር ይሄ ናምበር ዋን የሚለው አንድ የመጀመሪያውን ቁጥር ለመቀበል የሚያግዘኝ ቫሪያብል ነው። ለምሳሌ 10ን ካስገባው 10 ናምበር ዋን ላይ ይቀመጣል። እንደገና ደግሞ 20ን ባስገባ በሁለተኛው ኢንትሪ ናምበር ቱ ላይ ይቀመጣል። ከዛ የሁለቱ ድምር ሪዛልት ተባለ ቫሪያብል ላይ ይቀመጣል። እሱን ለማብራራት ነው ሞር እያብራራው ትገኛለሁ። ይሄኛው ኢንፑት ሌቭል ነው። መጀመሪያም እንደነገርኳችሁ ሰም በተባለው ኦብጀክት ላይ ሌቭል የሚል ኪወርድ አለ። ስሙን ኢንተር ናምበር ዋን የሚል ነው። ኢንተር ናምበር ዋን ስላልኩት ራሱ ኢንተር ያደርጋል ማለት አይደለም። ነገር ግን ፕሪንት ኢንተር ናምበር ዋን እንደምንለው በፊት ልክ እንደዛ አይነት ኮማንድ ለማሳየት ስንፈልግ ነው ይህን የምንጠቀመው። እስኪ ራን አድርጌ ቼክ ላደርግ። ዩዘር ኢንተርፌሱ ይህንን ይመስላል። እንደምታዩት ከላይ ሰም ካልኩሌተር ይላል። ሁለት የቴክስት ማስገቢያ ያለው፣ ሁለት ሌብሎች አሉት ከሪዛልት ጋር 3 ሌብሎች አሉት።
ሰም የሚለውን በተን ስለረሳሁት ካልኩሌት የሚል በተን አልታየኝም እዛ ጋር የግድ መጨመር አለብኝ። ሰም በሚለው ላይ በተን የሚል ኪወርድ ተጠቅሜ የግድ ሩት የሚል ስም ሰጠውና ቴክስቱን ደግሞ ኮምፒውት ኦር ካልኩሌት የፈለጋችሁትን ስም መስጠት ትችላላችሁ። ሁለቱን ቁጥር ካስገባውኝ በኋላ ካልኩሌት የሚለውን በተን ስጫ ነው ሪዛልት የሚለው ሌብል ፊት ለፊት ላይ ውጤቱን እንዲያስቀምጥ ነው የፈለኩት። ስለዚህ ኮማንዱ ላይ ፋንክሽን ኮል ማድረግ አለብኝ። ካልኩሌት ሰም የሚል እዚህ ጋር ዲፋይን አድርጌያለሁ። ያ ፋንክሽን ኮል ካልተደረገ እዚህ ውስጥ ገብቶ ሰሙን ይሰራልኛል ማለት አይቻልም። ስለዚህ የግድ በዚህ መልኩ ይሄን ማስተካከል አለብኝ። ለዛ ነው ካልኩሌት የሚለው በተን ያልመጣልኝ። እዚህ ላይ ፓድ መስጠት ይገባኛል። በተን የሚለው ከላይኛው ኢንተር ናምበር ቱ ከሚለው ሌብል እና ከቴክስቱ ምን ያክል ይራራቅ ስንል በ10 ፒክሰል ወይ በ10 ፖይንት መራቅ አለበት ብዬ ካሰብኩ በዋይ ዳይሬክሽን በኩል ወደ ታች 10 ይርቃል። ያው ካልኩሌት የሚለው በተን መጥቶልኛል። እስቲ ቼክ ላድርገው 20 ሰጠሁት፣ ለናምበርቱ ደግሞ 800 ሰጠሁት። ካልኩሌት ስለው መልሱ እያመጣልኝ አይደለም። ኦኬ እዚህ ጋር ሪዛልቱን ካልኩሌት እንዳደረኩ ሪዛልት ሌብል ላይ እንዲሄድ አላደረኩትም። ሪዛልት ሌብል አሁን ኮል አድርጎ ሲመጣ ሪዛልት የሚለውን ቫሪያብል መቀበል አለበት እና እዛ ጋር ሪዛልት ሌብል ተባለችው ቦታ ላይ መቀመጥ አለበት እና ይሄን ኮንፊገር ማድረግ አለብኝ። ቴክስቱን እዛ ጋር ሪዛልት የሚል ስለነበረ እዚህ ጋር ሪዛልት የሚለውን መላክ ይገባኛል ማለት ነው። ሪዛልት እዚህ ካልቱ ነምበር 1 ፕላስ ነምበር 2 ይላል። ይሄንን እዚህ ጋር መላክ አለብኝና ሪተርን ሲያደርግ እዛ ጋር እንዲያገኘው እና ዲስፕሌይ እንዲያደርግልን ውጤቱን ስፈልግ እዚህ ላይ ማስተካከል አለብኝ። መጀመሪያ ላይ ኮዱን እዚህ ላይ ሳላስተካክለው ነው ያለፍኩት ማለት ነው። አሁን ላይ ነው ሪዛልቱን አላወጣልኝ ሲል ችግሩን የተረዳሁት። እስኪ አሁን ሌላ ቁጥር ልስጠው 20 እና ሌላ ቁጥር ቅድም የሞከረው ለምሳሌ 80 ብለው የ20 እና የ80 ድምር 100 መሆኑን አይቻለሁ። 700 እና 300ን ቼክ ማድረግ እችላለሁ። የዚህ ድምር 700 እና 800ን ቼክ ባረግ 1500 ስለዚህ በትክክል ይሰራል ማለት ነው።